ያለው አጽም ወጥቶ ለህዝብ ሁሉ ሲተላለፍ መድረክ ላይ አይቻል መድረክ ላይ ሁሉ በጣም እኔ እሱ ራሱ በጣም ነው የገረመኝ። እኔ ጌታ እንደው ይገላግላቸው። እስቲ ወይኩን ፍቃድከ በደንብ ቢያብራራው መልካም ነው ብያስባለሁ። እስቲ ካወቀው በደንብ ያብራራልኝ። እኔ ይሄንን ጉዳይ ለምን መሰላችሁ እንደዚህ አይነት ጥያቄ የምጠይቃችሁ? ያው አንዳንድ ነገሮች ማወቅ ትፈልጋላችሁ አይደለ? የቆማችሁበትንም ነገር ታውቃላችሁ። ከዛ ደግሞ በጣም በተደጋጋሚ ይሄን ሁሉ ህዝብ ኑ ወደ ቀጥተኛው ሲሏችሁ ወዴት ነው የሚለውንም ደግሞ ማገናዘብ እንደ ሰው ትጠይቃላችሁ፣ ታሰላስላላችሁ። ገብቷል? ና ስትባል አሁን ለምሳሌ ወዴት የሚለውን ጥያቄ ትጠይቃለህ። ከዛ አሁን እንደዚህ አይነት ነገር ደግሞ ስታይ እስኪ ምንድነው ብለህ ትጠይቃለህ። ወይኩን ፈቃድ እስኪ ወንድሜ። ኦኬ ያ አቤ ሰላም ብያለሁኝ። ሁላችሁንም በድጋሚ ሰላም ብያለሁ። እንግዲህ ምንድነው እንደዚህ አይነት እነዚህ የሞቱ ሰዎች ናቸው አይደል? ሰዎች ለምሳሌ አርባ ሐራም የሚባል አካባቢ ወደዚህ ወደ መንዝ ስትሄድ ኦሬዲ እንደዚህ ሞተው የደረቁ አጥንቶች አሉና የቅዱሳን ቦታ ነው ተብሎ ነው የሚታሰበው። ቅዱሳን ያሉበት የተሰወሩ ቅዱሳን ያሉበት እና እንደዚህ ቦታው ራሱ የተቀደሰ የተለየ ስለሆነ ሰዎች እንደዚህ ማይበሰብሱበት እዛ የተቀበረ ሰው ማይበሰብስበት ሁኔታ ምክንያቱም እግዚአብሔር ቦታውን ስለመረጠው ስለቀደሰው እና እዛ የሚሞቱ ሰዎች ምንድነው የሚቀበሩ ሰዎች እንዳይበሰብሱ የማድረግ ነገር ልዩ የሆነ ቃል ኪዳን እንዳለው አድርገው መጽሐፎችም አሉ። እነዚህ በአሁን ለምሳሌ አርባራ አካባቢ ላይ ያለውን ገዳም ስለሱ ገዳም የሚያትቱ መጽሐፎች እዛው የታተሙ ማለት እዛ ባሉ ሰዎች የታተሙ መጽሐፎች አሉ እንደዚህ እና ታሪካቸውን የሚያትቱ ማለት ነው። እና እነዚህ ሰዎች የተቀደሱ ሰዎች ናቸው፣ የተባረኩ ጻድቃን ናቸው ማለት የበቁ ሰዎች ናቸው የሚል ትምህርት አላቸው። እና ይሄንን ደግሞ በተለያየ ጊዜ በቪዲዮም ሲያሳዩን ገዳማትን ሲያስጎበኙን ማስታወቂያም ሲሰሩ እንደዚህ ቅዱሳን የተሰወሩ ቅዱሳን ያሉበት እዛ የተቀበሩ ሰዎች ስጋቸው የማይበሰብስበት እንደዚህ አይነት ገዳም አለ ምናምን ብለው ማስታወቂያም ሲሰሩ እኮ ሶሻል ሚዲያ ላይ እንሰማላችሁና እኔም ማቀው እንግዲህ አርባ ሐራም የሚባለው ገዳም ውስጥ ላይ እንደዚህ አይነት ነገር ይጎበኛል፣ ይሳለሟቸዋል፣ ሄደው ገብተው ውስጥ ይሳለሟቸዋል፣ እዛ ገብተው ጸሎት ያደርጋሉ። እንደዚህ የደረቁ ናቸው ልክ እንደዚህ ማለት ነው። እና እንደዚህ አይነት ነገር አለ። ይሄ ደግሞ እንግዲህ በቤተክርስቲያኗ ያው ልዩ ስፍራ አለው። እነዚህ ቅዱሳን ጻድቃን ሰማዕታት የሰውን ጸሎት የመስማት የማስታረቅ ሰውን የመጠበቅ ሰውን የማዳን እና በእነሱ ስም የሚደረገውን ዝክር የሆኑ ምጽዋቶች ምኖች ነገር በእነሱ በኩል ምህረትን አንተ ለምሳሌ ብትዘክር ብትመጸውት በእነሱ ስም እንደምትድን የዘላለም ሕይወት እንደምታገኝ እሺ እንጸልያለን። መጣሁ እሺ እና እንደዚህ አይነት ቃል ኪዳን አላቸው። ቦታው ራሱ ቃል ኪዳን አለው የሚል ትምህርት አላቸው ወንድሜ ንቃ። እና ለዛ ነው እነዚህን እንግዲህ የተለየ በጣም እግዚአብሔር ያከበረው ስፍራ ስለሆነ አሁን እነዚህን እንደዚህ በቪዲዮ አውጥተው የሚያሳዩን ቦታውንም ለማስተዋወቅም ጭምር ነውና እና ቃል ኪዳን አለበት እዛ ቦታው ላይ። ለዛ ነው የሰዎቹ ስጋ ማይበሰብሰው ማለት ነው የሚደርቀው። እንደዛ ነው ንቃየን የማቀው ይሄን ነው። ግን ያው የተለያዩ መጽሐፎች አሉ በዚህ ዙሪያ ላይ ተጻፉ። እኔ በጣም ለምን እንደመሰለ አሁን በጣም ሰርፕራይዝ እየሆንኩም ሰማ የመጀመሪያው እኔ እንደዚህ አይነት ነገር ለመጀመሪያ ጊዜ ነው ስሰማም። ታያለ በማየት አንዳንድ ነገሮች ታያለ። አሁን እኔ ዶክተር ዘበና አንዳንድ በጣም የሚያስቀኝ አስተማሪ ቢኖር እሱ ነው። የመጨረሻ ሲደብረኝ ሁሉ ምዝናናው በሱ ትምህርቶች ነው የመጨረሻ ማለት ነው። ግን አሁን በዚህ ልክ ነው አይቻላቀም። እንደዚህ አስክሬን ምናምን ደቃርገ ማለት ነው ያው መደራረቅ አስክሬን አሁን ይሰማሉ ብትለይ ወደ እነሱ ጸሎት አሁን እነሱ ይሰማሉ ያማልዳሉ ሰማዕታት ምናምን እንደዚህ ብትለይ በቃ የመጨረሻ ላዝን ነው በቃ በጣም ላዝን ነው ማለት ነው።
እንዲህ አይነት እንትን ውስጥም ስለሌለው ይሆናል። አሁን እኔ ይሄ አልፌበት የመጣውበት መንገድም ስላልሆነ አየ በቃ ዝም ብዬ ስወለድ አሁን በጌታ የሆኑ ቤተሰቦች ውስጥ አደኩኝ፣ በዛው መጣሁኝ፣ እንደዚህ ሆንኩኝ። ድንገት አሁን እድሜ 30 አካባቢ ሲደርስ እንደዚህ እነዚህ ሰዎች ጸሎት ይሰማሉ ካልከኝ ሌላ ጉዳይ ነው የሚፈጠረው ብራዘር፣ በጣም ማለት ነው። አሁን ለእንደኔ አይነቱ የዋህ ሰዎች በቃ አብራሩልን ነው በቃ የኔ ጥያቄ፣ ምንም ለማያውቀው ሰው። ያ በነገራችን ላይ በቤተ ክርስቲያኗ ነቃዬ እነዚህም ብቻ ሳይሆን በየትኛውም ስፍራ ማንኛው የሞተን ሰው ሲዘፍን ሲጨፍር ዝም ብሎ እንደው በእውነት ቤተ ክርስቲያን ሄዶ ተሳልሞ ለማያውቀው ሰው ያ እንግዲህ ብዙ ፍታቶች ይደረጋሉ፣ ዝክሮች ይደረጋሉ ምናምንና ለዛ ደግሞ ሰው ስም እየጠሩ ነፍስ ይማር ምናምን ሙታንን መጥራት ለጸሎት ሙታንን መጥራት ለተለያዩ ችግሮች ሙታንን መጥራት እነዚህ በህይወት የሌሉ ሰዎችን እና እነዚህ የሞቱ ሰዎች ወይም በምድር ላይ በህይወት የሌሉ ሰዎች አንዳንድ መጽሐፎችን ስናይ በሁሉ ስፍራ እንደሚገኙ አይነት ነገር ተደርገው የተጻፉ ሁሉ አሉ። አሁን አንተ ስትጸልይ ይሰሙሃል፣ እዚህ ሆነው ይሰሙሃል፣ ይባርኩሃል። እነዚህ ማለት ነው ያ እነዚህ ማለት እንደዚህ የሆኑት በነገራችን ላይ እግዚአብሔር ስለመረጣቸው ስለወደዳቸው ነው። እንደዚህ ሆነው በቃ ሳይበሰብሱ ማለት ነው እንደዚህ ያደረጉት እግዚአብሔር ስለቀደሳቸው ስለወደዳቸው ስለመረጣቸው ነው እና ልዩ ክብር አላቸው ማለት ነው። ወይኮን እኔ ግን አንድ ጥያቄ ምናልባት አላርዝምብህና እንግዲህ ፋክት እያወራን እንሂዳ። እንደዛ ከሆነ አሁን ይሰማሃል ስትለኝ somebody exist ያደረገ ነው የሆነ ይሰማሃል ስትለኝ የሆነ ህይወት አለው እያልከኝ ነው። በቃ ህይወት መንፈሳዊ ዓለም ላይ እነዚህ እንግዲህ በቤተ ክርስቲያኑ አስተምሮ መሰረት አሁን ይሄ የደረቀው ስጋ ነው። ስጋው ኦሬዲ እግዚአብሔር ስለቀደሰው እንዳይበሰብስ ስላደረገው ነው። ግን ነፍሶቻቸው በሰማይ ሆነው ይሰማሉ ነው ሐሳቡ። ለምን መሰለህ አሁን እኔ መከራከር እንደዚህ እንትናቸው የደረቀው ይሄ ስጋቸው የደረቀው ምናምን ካልከኝ በኢትዮጵያ ውስጥ ማለት ነው ብዙ የእንትኖች ላሳይ ይችላል፣ እያወጣው ዳታዎች ላሳይ ይችላል። ጎሳዎች አሉ፣ ወደ ተለያየ አካባቢ ላይ ብዙ አይነት ጎሳዎች አሉ፣ ባህል አላቸው። ለምሳሌ የሆነ ንጉሳቸው ሲሞት ምናምን ረጅም ዓመት እንደዚህ አድርገው የሚያስቀምጡበት በጣም የሚገርም ስርዓት ያላቸው ሰዎች ስለማውቀው ነው። በመድኃኒት ምናምን አድርገው በባህላዊ መድኃኒት አድርገው እንደዚህ አድርገው ያስቀምጣሉ። አሁን እነሱ እግዚአብሔር መረጣት አይለኝም። በባህላዊም በዘመናዊም እንደሱ የሚያደርቅ ነገር እንዳለ እናውቃለን። እውነትን ነው። ግን በቤተክርስቲያኑ ስትሄድ ደግሞ አይ እግዚአብሔር ነው እንደዚህ ያደረገው እግዚአብሔር ስለመረጣቸው ነው። በነገራችን ላይ ሰዎቹ እንደሱ ይበሉ እንጂ ይሄ ነገር የሆነው አንተ አሁን በመትለው አይነት መንገድ ነው። አንተ በመትለው አይነት መንገድ ነው አሁን ይሄ እንደዚህ ሆኖ የተቀመጠው እንጂ በጭራሽ እግዚአብሔር በቃሉ አፈርነና ወደ አፈር ተመለሳለን ያለው ምንም ከእግዚአብሔር ዘንድ የተለየ ስፍራ የሰዎች ስጋ እንዳይበሰብስ የሚያደርግ የተቀደሰ ስፍራ አለ የሚለው አባባል ነው። ሰዎች የሚሉት ነው እኮ እውነታው እሱ ነው። ንቃዬ እግዚአብሔር በቃ አፈር ነው ወደ አፈር እንዲመለስ ነው የተናገረው። እሱ ነው። ምንም ከስጋ ጋር ጉዳይ የለውም እግዚአብሔር ማለት ነው። ከነፍሳችን ጋራ ነው እግዚአብሔር ጉዳይ ያለውና እውነታው አንተ እንደምትለው ነው። አሁን በዛ መንገድ ነው አሁን ይሄ የምናያቸው እዚህ ፊት ለፊት የተቀመጠው አጽም እንደዚህ ደርቆ የተቀመጠው በተለያየ በባህላዊም በዘመናዊ መንገድ ያ እንግዲህ አስከሬን እንዲደርቅ ይደረጋል፣ ይታወቃል። ይሄ ማንም ሰው ያውቀዋል። ወደ መንፈሳዊ ቦታዎች ስንሄድ ግን በልዩ መንገድ ነው እግዚአብሔር ነው ይሄንን ያደረገው። አቤት ጉድ ተአምር ነው ይሄ ተብሎ እኔ አሁን እንደምነግርህ አይደለም። በነገራችን ላይ መጽሐፎቹ አሁን እጄ ላይ ስለሌሉ እንጂ መጽሐፎቹን አግኝተህ ብታነባቸው በቃ በጣም የሚገራርም አድርገው ነው የሚያቀርቡልህ ማለት ነው የሚገልጡልህ። ስለዚህ ወደ ቤተክርስቲያን ስንዞር በእግዚአብሔር ተአምራት ነው ይሄ የሆነው ነው የሚሉ ወደ እንግዲህ ወደ ኦርቶዶክስ ቤተክርስቲያን ሄደን ስንጠይቅ ያ እና ይሄ ነው ያለው ነገር። እንግዲህ ሙታንን መጥራት
እንደዚህም ባይሆን ሙታንን የመጥራት ባህሉ አለ፣ ልምዱ አለ በቤተክርስቲያን ውስጥ ሙታንን የሞቱ ሰዎችን ለጸሎት እንዳልኳቸው። አሁን እሱ ይሄ ሙታን ሳቢ ቤት ነው። ሙታን ሳቢ ቤት ይባላል። አይ ኖ በቤተክርስቲያኑ ምንድነው ሙታን ማለት? እንሴስ እነዚህ በህይወት በሰዎች እኮ ለምሳሌ ተክለ ሃይማኖትን እንውሰድ። ጻድቅ ነው ተብሎ ነው ተክለ ሃይማኖትን አሁን በህይወት የሌለን ሰው አሁን እዚህ ሆኖ መጥራት ምን ማለት ነው? ንቃየ እኔ ሙታን ጠሪነት ነው ብዬ ነው እማምነው ማለት ነው። ሙታን ጠሪነት ነው። ይሄ ሰው አንድ ወቅት ላይ የነበረ ነው፣ ሰው ነው እንደኛ። የሰራው ታሪክ እንግዲህ ክፉም ይሁን ደግ ሊኖር ይችላል። ከዛ ውጪ ግን እግዚአብሔር የተለየ ቃል ኪዳን ገብቶለታል፣ እንደዚህ እንዲያደርግ፣ ኃጢአት እንዲያስምር፣ ኃጢአት እንዲያስተስር። በተለይ መቃብሩ ላይ እዛ ምንድነው እሱ ያለበት ቤተክርስቲያን ደብረ ሊባኖስ ላይ ብትቀበር ትጸድቃለህ፣ ትድናለህ። በተለይ ደግሞ በተቅማት እዛ ሄደ ደብረ ሊባኖስ ሄደ በተቅማት ከሞትክ በቃ አንተ ጸድቀሃል፣ እንደምትጸድቅ ገድሉ ይናገራል ማለት ነው። እና ይሄንን ስታየው ምንድነው ሙታን ጠሪነት እኮ ነው፣ ሙታን ጠሪነት ነው። እነዚህ በህይወት ታውራኝ እንደዚህ ሚላለ እንደዚህ ገድሉ ላይ አለ ያ በብድብድ እና ታዲያ አለ። ይሄ እኮ በሶሻል ሚዲያ ላይ የኮሌራ በሽተኛውን ኮሌራ ምናምን የሚባለው በሽተኛ ታዲያ በቃ ጻድቅ ነው ማለት ነው። እዛ ሄዶ እንደዛ በዚህ በሽታ ተይዞ እዛ ሄዶ ከሞተ ጻድቅ ነው፣ ይጸድቃል። በቃ እንዲያውም በተቅማጥ ተይዞ የሞተ ሰው እንደ ክርስቶስ ደም እቆጥርልሃለሁ ነው የሚለው። እንደውም ገዱ ወዳጅ እስቲ ቆይ አሁን ተው፣ እኔ አሁን ወደ ላይ እንዳታስብሉኝ ረፉ። ተው እሱን ተውና እዚህ ላይ ኧረ በኢየሱስ ክርስቶስ ኧረ ህዝብ ስርዓት ውስጥ ነው በለኛ። በቃ እንደዛ ከሆነ ንቃዬ እስቲ እሱ ጋር ሊጨምርልህ አሁን ወይኩን ባለው ላይ በቅርቡ አዋሳ ማን ነበር አሁን መልካም ወጣቶችን ስልጠና እየሰጠ ያለው አገልጋይ ሰለሞናዊ እንግዲህ ላስገባው። ቆይ ሰለሞናዊ ላስገባው። ቆይ እኔ ሃይማኖት ምናምን ለመንካት አይደለም። እኔ አሁን ግራ የገባኝን ነገር የመጠየቅ መብት ስላለኝ ነው። በጨዋ ደንብ ነው የምጠይቀው፣ በጨዋ ደንብ ብቻ ነው የምትመልሱልኝ ማለት ነው። ሰላም ነው ሰለሞናዊ? ሚውትን ክፈት። ቅድም ማስገብቼ ነበር እኮ ሚውትን ዘግተሃል። ሚውትን ክፈት። ይሄ ጊዜ እየበላ ነው ባክ፣ አውቆ ነው። ሪፖርትም እያደረገ ሊሆን ይችላል ካላወራ ጥሩ አይደለም። አዎ ሰለሞናዊ ታወራለህ? አውርደ በቃ ኧረ አንዱ የቤተሰብ ፎቶ አንሳ ይለኛል በቴክስት። ተው ግን አንዳንድ ሰዎች ግን ተው ግን በእውነት እሺ ኧረ ቀጥል እስቲ ቀጥል። እንዴ ቀጥል። ማን ነው ያላወራ ሰው አለ? ኮሙቲ ቀጥይ እስቲ። ሰላም ነው ሙቲ የሚል አካውንት ሙቲ የሚል አካውንት ሚውት ላይ ነሽ? እሺ አባቴ አበልጣለሁ እርቃኔ ራቁቴ ፓንት መልበስ የለብሽም እንዴ? የሰው ነውር ያየ የተረገመ ይላል መጽሐፍ ቅዱስ ራሱ። የሰው ነውር የሚያይ የተረገመ ይላል ራሱ ኢየሱስ ክርስቶስ ነው የሚለው። ራቁትን ያለ ፓንት ነው ቄሱ የሚያስጠምቅ። እሺ ይሄ ምንድነው የምትለው? እሺ ራቁቴ ሄጂ ፓንት ሳላረግ የምጠመቀው በመስቀሉ ሼቱ ጋር ነው የሚመጣው ጡቴ ጋር። ይሄ ምንድነው? ጡቴ ቂጤ ምናምን የሚደባብሰው ተውሲ። ኧረ እናንተ ሰዎች እኔ እኮ ገርሞኝ እኮ ነው የፖስትኩት። ስፖስት እኮ አውቄ ገብቶኝ ምናምን መስሏችሁ ነው ግን የምፖስተው። ግን አሁን ያስተላለፈው ቀን በቀጥታ ምስሉ እየታየ ልጅቷ ስታወራ ነበር። ይሄንን አሁን አንተ ያስተላለፍከው እኮ የፖስትኩት እኮ ጥያቄ ይሄ ነገር እንዲህ ነው ብለው ሰው እንዲመልስልኝ እኮ ነው እኔ ስፖስት።
የስ ቦታው ላይ ሄዶ ያዩ እኮ የአይን ምስክሮች ናቸው። ቅድም ወይኩን እየተናገረ ነበረ ስለ ተቅማጥ። ምናልባት እንደውም ይሄ ራሱ ከዛ ገዳም የተወሰደ ይመስለኛል። ይሄ አጽሙ ራሱ ይሄ ነገር በህግ ይጠየቅ ነው ሙሉት። ይሄን ነገር ስታነሳ በነጋታው ወጥተው ነው ትልልቆቹ ሳይቆሩ ይሄን ነገር ነክቶብናልና ካለበት መጥቶ በህግ ይጠየቅ ነው ሙሉ። መንካት እንኳን አይቻልም። ታቦ ነው በቃ በጣም ክልክል ነው። በህግ መጠየቅ አለባቸው እንጂ እንዴ አንተ ነው በህግ መጠየቁ። በህግ መጠየቅ አለባቸው እንጂ ትቀደዳለህ እንዴ? ወይኩን የተሻለ ምጣቅ መሰለኝ። ይሄን ነገር የተናገረ ነገር ሰው በህግ እንዲጠየቅ ነው ወደ ህግ የሚያመጡት። እስኪ አንተ ተናገር እስቲ ወይኩን አንተ ትንሽ ትሻላለህ። ምንድነው እንትን ውስጥ ይሄ ቤተክርስቲያናቸው ውስጥ ላይ ከሆነ ምንም ማንም ሰው ያው የእምነት ጉዳይ ስለሆነ ማንም ምንም ማለት አይችልም። ያው መብታቸው ነው። ወንድሜ መብታቸው ነው። ምክንያቱም ሃይማኖት ወይኩን አሁን ይሄንን ፎቶ ተለጥፎ አይቼ እኔ የሰው ልጅ በቁሙ አይደለም ሞቶ ማለት ነው በቁሙ እንኳን ክብር አለው። ገብቷል? የሞተ ሰው እንደዚህ አድርጋ አድርጋ ማለት ነው በሩ ስለሆኑ እኮ ነው ልጅቷ ፎቶ የተነሳችው እኮ ለዛ እኮ ነው። አሁን እዚህ ሄዳ ፎቶ የተነሳችው ለእንትን አይደለም እኮ በሷ ዘንድ ከቅዱሳን ጋራ ሄዳ ፎቶ መነሳቷ ነው። ለዛ ነው። ግሬስ እስቲ አውራኝ እስቲ እኔ ከግሬስ ካላወራኝ እኔ አላምንም ይሄን ነገር ዛሬ ተማ የተክለ ሃይማኖት ቅዘን ከኃጢአት ያነጻል ብለው እንደሚያምኑ አታውቅም? አረ ብራዘር በእናትህ አንተ አሁን ይሄንን ለታየው በእግዚአብሔር ሌላ ታሪክ ውስጥ አትግባ። ፍርፋሪ የበላ ይጸድቃል ኢየሱስን የተካ ብቸኛ መርቆሮኒዮስ ብለው እንደሚያስተምሩ ገድል ላይ ያለ ገድል ነው ወይ ገደል የሚል መጽሐፍ ላይ። ሌላው ደግሞ በጣም የሚገርምህ ኢየሱስ የወጣበት ብሎ ምናምን የሚል በጣም ይዘገንናል። እዚህ ጋር ማላወራው አሁን ወንዴ ያውቀዋል ያን መጽሐፍ ካነበበው በሚገባ ያውቀዋል። መናገሩን ታቦ ስለሆነ ለአንተም ሪፖርት እንትን ሆነበታል ብዬ ነው እንጂ እያንዳንዱ ነገር ማንሳት እንችላለን። ጸያፍ ነው ታውቃለህ። ኢየሱስ የወጣበት ነው ብሎ አንዷን ሴት ይዞ ጸያፍ የሆነ ነገር አታውሩብኝ። ተው በቃ እንደዛ ከሆነ አይደለም እንትን እሻንታው ዘነበችን ያስገባት እነዚህ አጥንቶች ላይ ትንቢት እንድትናገር ነው ነጋዬ። ታው ነብይ ዘነበች ቆይ በእናታችሁ አስገቡ። ተዘርፋለች አስገቧት እስቲ። ነብይ ዘነበች ነይ ግቢ እስቲ። ተዘርፋለች በዛው ምን ዘረፋት? እስቲ ትንቢት ተናገር ይበላት እዚህ ላይ ተናገር ይበላል እንዴ ለራሷ ተዘርፋለች። እንደውም እቺ የተቀመጠች ሴት ታው ቆይ